በመጀመሪያ ደረጃ ወደ ቀጣዩ ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ አልከው። ውሸትህን ነው። በላይክ ላይ ያለውን ሽበት አታከብረው፣ እድሜህን አታከብረው። ትልቅ ሰው ቀለለ። እሺ እቴ ሀቢባ እንግዲህ ራሷ ጠይቃ ራሷ ነው በቤቷ የምትመልሰው ማለት ነው። መረጃ የለህም፣ መረጃ አታመጣም፣ ቅሌት ምናምን ሽበትህን አታከብረው። የኔ ሽበት እድሜን በአግባቡ ተጠቅሜበት ነው። የኔ ሽበት እድሜን በአግባቡ ሰርቼበት ነው። ምናልባት አንቺ በኔ ሽበት ወይም ደግሞ ትልቅ ሰው ነህ በሚለው እያከበሩ፣ በነገራችን ላይ አንዳንዱ እየሳመም ይነክሳችኋል። አሁን እቺን ጌም የምትሄጅባትን መንገድ እኔ ጠንቅቄ አውቃታለሁ። ገባሽ አይደለ? አሁን አንቺ ሽበትህ እንደዚህ በተፈጥሮ እንትን ለማሳነስ ነው። በነገርሽ ላይ ይሄ ሽበት ሰዎችን ያስታርቃል። ይሄ ሽበት አስተውሎ ይናገራል። ይሄ ሽበት እድሜውን በአግባቡ የተጠቀመበትን ሰው ምልክት ያሳያል። ላንቺ አሁን ሽበትህ እንደዚህ ሁለት ይዛ አቃቄር፣ ምናልባትም እንደ ሽንኩርት ወደ ታች እያደግሽ እድሜሽን ትንሽ ስላስመሰልሽው እና ሽበት ስላልወጣብሽ ትንሽ ነሽ ማለት አይደለም። ያው እኔም እያከበርኩ ልንገርሽ ብዬ ነው። ከዛ ውጪ ማወቅ ያለብሽ ሀቢባ፣ አንቺም እድሜሽ ስንት እንደሆነ ታውቂዋለሽ። ምናምን በሚለው በሰፈር አሉባልታ ውስጥ አይደለም ማውራት ያለብሽ። እነዚህ ነገሮች ማስተካከል ካለብሽ ከሽበት ጋር አይገናኝም። ጉዳዩ የተነሳው ምንድነው? ታርጌቱ ምንድነው? በቃ እዛች ላይ ነው ማውራት ያለብሽ። ሆድሽ ውስጥ የተቀመጠውን ነገር ሁሉ እስከዛሬ በተንኮል ይዘሻቸው እንደተከመርሽ ነው የሚያስታውቀው። እኔ አንድ ነገር እጣ ትቁረጡ የምትል ወሬ ተቆርጣ ደረሳችሁ፣ አትጃጃሉ፣ ብዙ ብር ተበልታችኋል፣ የተበሉ ሰዎች ዶክመንት አለኝ ብዬ ሳቀርብ በሀቢባ ስም ገብቷል የሚለውን ነገር ካላወጣ ሞቼ ይገኛሉ ብሎ በቃ ያልነካካሹ ነገር የለም ማለት ነው። ባይዘወይ በእኔ ላይ ብቻ አይደለም ይህንን ያደረግሽው። ሰርች ባር ላይ ሄዳችሁ ቲክቶክ ላይ ሀቢባ ብላችሁ ሰርች ስታደርጉ እስከ ዛሬ ያደረገቻቸውንና የሆናቸውን ነገር ያመጣላችኋል። ግቡ እሺ። ሰርች ባራችሁ ላይ ቲክቶክ ላይ ሀቢባ ብላችሁ ሰርች ስታደርጉ እስከ ዛሬ የሆነውን ነገር እያንዳንዱን ነገር ለማስታወስ የሚሞሯቸው የዘገየ ሰዎች ግቡና ቴክኖሎጂን እወቁና እዩት። እሺ እዩት። ከስንቱ ጋር ምን ተፈጥሮ ነበር የሚለውን ወደኋላ ባክ አድርጋችሁ ተመልሳችሁ እዩት። ስለዚህ ማስረጃ የለህም በሚለው ነገር ሳይሆን ባወራሹ ነገር ስመልስልሽ፣ አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁህ እንጂ ማንም አፉን እየከፈተ እኮ ዝም ብያለሁ። አያችሁ አይደል? ኮሜንት ታነብና ለምን አትነጋገሩም ለምን አትወያዩ የሚል ኮሜንት ሲመጣለት አንተ እኮ ትልቅ ነው ነብዬ ነው ያከበርኩ። እንደዚህ ስምጥጥ አርጋ ተወጋችሁና ማለት ነው። ከዛን ደባብሳው ታልፋለች ማለት ነው። የሶራይት ድራማውን እናውቀዋለን። ትልቅ ነህ ብዬ አክብሬ እኮ ነው የምጠይቅህ ማስረጃ። በነገራችን ላይ ቪዲዮ ላሳያችሁ በምን አይነት ስሜት እንደምታወራ በራሷ ኮንፊደንት እንደሌላት የምታውቁት ይሁት። መጠይቅህ ማስረጃ ኮሜንት እያነበበች ነው የምታወራቸው። ማስረጃ ካላመጣህ እኔ አልፋታም። ማስረጃ ይፈልጋሉ። ያስፈረበርኩበትን ማስረጃ አምጡልኝ። ሌላውን ነገር ልንገራችሁ። ኦልሬዲ የእድሜ ጉዳዩን እንዲህ ካወራንበት ምናልባት እድሜ ጸጋ ነው። ከፊልተር ስትወጪ የምትደነግጪ ልጅ እኔን ሽማግሌ ነህ ማለቱ ተገቢ አይመስለኝም። ሌላው ማሰማችሁን ነገር ይህንን አዳምጡት፣ በትክክል አዳምጡት። እሺ ይሄ መረጃ ለሁላችሁም ይጠቅማችኋል። በትክክል አዳምጡት፣ ጆሮ ሰጥታችሁ ማለት ነው። ወልደ ጊዮርጊስ በቤቷ ገብቶ የሚናገረውን ስሙት። እንትን ከፍተው እማቁ አስረዳው እስኪ በእናትህ። እኔ ልንገርሽ፣ እኔ እንኳንም
ስሙት ማቀው ለሻቡ የእርዳታ ድርጅት ከ3000 በላይ የፌስቡክ የቴሌግራም ግሩፕ በጣም ብዙ ነገር እኔ መላቃቸው ራሱ ይሄ ምንድነው የሆነ እዚህ አረብ ሀገር ያለ አንድ አለ ምንድነው የሚባል ስናፕቻት ፌስቡክ ከ3000 በላይ አካውንት አለ። ከዛ የኔን ኢሚሬት አይዲ የሚመስል ማለት የኢሚሬት አይዲ ላይ ፎቶውን ይሄ ከፌስቡክ ላይ ያለ ፎቶ ኤዲት አድርገው ከዛ ደግሞ እኔ በተለያየ ጊዜ የሰሯቸውን ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ የሚያደርጓሉ። ያ ብቻ አይደለም፣ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ፣ የንግድ ባንክ፣ የአቢሲኒያ ባንክ አካውንት ከፍተዋል ኦንላይን ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱን ስታስገቡ ወልደ ጊዮርጊስ ይልቃል ቢተው ብሎ ይመጣል። ስለዚህ እኔ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ ያልቻልኩም እኔ ማለት በየቀኑ ወደ ስንት ነው ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንተለጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ እየሆነ ነው ምናምን በስምህ እንደዚህ እየተከፈተ ነው አንተ ነው ሆይ ምናምን ሲሉኝ አይ በፍጹም እኔ እንግዲህ ኢትዮጵያ ከ1 ዓመት በላይ ሆነኝ መቼ መጥቼ የከፈትኩት ነው። አሁን ባለ ሳምንት ውስጥ በወር ውስጥ የተከፈተ አካውንት በጣም ብዙ ነው ያለው። ምንድነው የሚያደርጉ መሰለሽ የገጠር ቀበሌ መታወቂያ አለች አይደለ ደብተሯ ከቀበሌ ሊቀመንበሮች ላይ 50,000 ብር ይገዟታል ካርዷን እቺ የቀበሌ የገጠር መታወቂያች ደብተር መታወቂያ አለች እና ስም ሳይጽፉ ነው ዝም ብለው ጉቦ ሲከፍሉ እኛን ጽፈዋለን እንዳተሳሳቱብን ምናምን ብለው 50,000 ብር ይገዟታል ያችን መታወቂያ ያችን የቀበሌ መታወቂያ። ከዛ የራሳቸውን ፎቶግራፍ የራሳቸውን አድርገው ማህተም ያስመቱበታል። ከዛ ስሙን ፎቶቸው ምናምን ልከው ማህተም ስለሚያስመቱበት ከዛ ምንድነው የሚያደርጉ ስሙን ወልደ ጊዮርጊስ ይልቃል ቢተው ብለው ይልኩታል። ለምሳሌ እንዲሆን አንድ እልክልሻለሁ አንድ መታወቂያ እና እንደውም ያንደኛው ደግሞ በጣም ድፍረቱ በስምህ መታወቂያ ያወጣሁት ልጅ ነኝና 200,000 ብር አለኝ የሆነ ብር ጨምርልኝና ስራ ለስራ ወድጄ አይደለም ስርቆት የጀመርኩት ምናምን ብሎ ቴክስት አደረገልኝ። እሺ አሁን እዚህ ጋር ምንድነው መሰላችሁ እንግዲህ ወልደ ጊዮርጊስ ወንድሜ በስሙ ብዙ አካውንቶች እየተከፈቱ በነገራችን ላይ ኢትዮጵያ ባንክ ቤት ላይ ያሉ አሰራሮችን ነው የምነግራችሁ። በስማችሁ እስከ አያት ስም አካውንት ይወጣል። እስከ አያት እናንተ በሌላችሁበት እስከ ስማችሁ አካውንት ይወጣል እስከ አያታችሁ ስም ማለት ነው። አሁን እኔ ቪዲዮ የሰራሁት እነዚህን መረጃዎች አይቼ ተጠንቀቁ። ስካመሮች አሉ። በተለይ በባለ ሀብቶች ስሞች በፊራኦል ኢቴቻ በወንድሜ ወልደ ጊዮርጊስ በእናንተ እንደማታረጉት ቪዲዮውን ወረድ ብላችሁት እናንተ እንደማታረጉት አውቃለሁ። ብዙ እህቶችና ወንድሞች እየተበሉ ስለሆነ እህቶቼ ተጠንቀቁ እያልኩ እኔ እህቶቼን ሴቭ ነው ያደረግኩት። ይህንን ነገር በስሙ አካውንት እንደሚከፈት ሀቡ ቤት ገብቶ ነግሯት ሰርፕራይዝ ሆናለች። እኔ እሷን ፕሮቴክት ለማድረግ ሀቡ በስምሽ ኦዲዮ ኤዲት እየተደረገ በአንቺ ስም አካውንት እየገባ እጣ ታገኛላችሁ በሚል ሰበብ እህቶች እያለቀሱ ነው፣ እየተጭበረበሩ ነው። እህቴ ሶ ዱ ሰምቲንግ ደጋግመሽ ያለውን ነገር ማስታወቂያውን እንደምትሰሪው ተጠንቀቁ የሚለውን ደጋግመሽ ስሪው እያልኩ ብዙ ጊዜ ነግሪያት ብዙ ጊዜ ሰርታለች። አሁን ላይ በእሷ ስም የተበላሽ ሰው ህይወቴን ላጠፋ ነው እንደዚህ አድርጋኝ የሰራሁትን ይሄው ራሷ ድምጿ ነች ብላ ኬዜን እሷ እኔ ኬዝ ላከችልኝ። እች ልጅ ባለማወቅ ነው ያደረገችው። አዎ ሀቡ አትጠየቅም፣ እኔ ሀቡ ትጠየቃለች እያልኩ አይደለም። አትሊስት አዌርነስ ስጫቸው። ለሴቶቹ ከቆምሽ ለነዚህ ልጆች በስምሽ እንዲህ የተደረገ ነው። እስከ አያት ስም ሳይቀር አካውንት ይከፈታል። ዲዩ ቢሊቭ ዛት እህቴ ፕሊዝ ፕሮቴክት አድርጊ በሚለው ነገር ነው ሳውራት የነበረው። ሌባነች ከሚል ጉዳይ ላይ አንድም ነገር ቃል አውጥቼ ሌባነች ሰርቀሻል የሚል ቪዲዮ ካመጣችሁ እኔም ራሴ ሌባነች በቃ ያልኩበትን ነገር ማስረጃም እፈልጋለሁ። ተግባባን አይደል? እሷን ፕሮቴክት አድርጌ በስምሽ የሚበሉ እህቶች ግን እህቶቼ ናቸው። እየተበሉ ሀቡ ስለሆነች ከበደ ስለሆነ ብዬ አይደለም የምሰራው። በሀቡ ስም ከተበላ ሀቡ ጋር እደውላለሁ። በስምሽ እየተነገደ ነው እህቴ ተጠንቀቂ። ያንን ነገር በሜሴጅም ከዚህ በፊት ነግሬያታለሁ። አውርታ እባክሽ እንደዚህ አይነት ኬዞች እየመጡ ስለሆነ ጥንቃቄ አድርጉ። አንደኛ የቁጥር ብዛቶቹ ብዙ ናቸው።
በሚለው ነገሮች አውርተን እያንዳንዱን ነገር እያስተካከሉ እንደ ወንድም ቀርቢያቸው ስህተት እንዳይመጣባቸው ያደረኩትን ነገር ነው እንግዲህ እንትን ስንል የነበረው ማለት ነው። በስሙ እንደሚሰራና እንደሚነገድ ከ17 በላይ አካውንቶችን እንደተዘጋ በስሙ እስከ መጨረሻ ቴክኒኩንም የሚያውቀው ሰው በሚገባ መልእክት እየሰጠና እያስተላለፈ ሚሉትን ስሟቸው ተነጋግረው መጨረሻ ላይ የሚደርሱትን ነገር ማለት ነው። እና እንትን ያደርጋል። በጣም አስቸጋሪ ነው የሆነው። እኔም ምንም የማደርገው ነገር ስላቃተኝ ነው እንትን ያደረኩኝ። ወንድም አለማል ከአቅም በላይ የሆነን ጉዳይ እኛ ለእህቶቻችን መንገር የለብንም። ተጠንቀቁ፣ በእጣ ምክንያት እንዳትበሉ ብንል ጥፋቱ ምኑ ላይ ነው? በእጣ ምክንያት እስካም እየተደረጋችሁ ነው። ተደራጅተው ቁጭ ብለው ድምፆቻቸውን ኤዲት እያደረጉ እየላኳችሁ እህቶችን እየበሏችሁ ነው። ተጠንቀቁ ነው ያልኩት። ትንሽ ቆርጣ የተቆረጠውን ነገር ተጠንቀቁ የሚለውን በእጣ ምክንያት ብዙ አትቁረጡ የሚለውን ግልብጥብጥ አድርጋ ሌባ ተብዬ በምናምን በሚለው ድራማ መጣች ማለት ነው። ከዛ ውጪ እዚህ ጋር ዳዳን የቀረ ነው። አመሰግናለሁ። ፎቶዋ ስሟ በስሟ በናሽናሊቲዋ ነው እሷነቷን ያወቅኩት እንጂ ፓስፖርት ነምበሯን ሀይድ አድርገዋል። በዚህ አጋጣሚ እጣው ሲወጣ አልጠራሽኝም ብለህ ቅር ብሎሃል። እኔንም አስተዋውቀኝ ብለህ አልነበር ወይ? ሰክሰስን አው ብዬሻለሁ እህቴ። እህቶቼ እጣ ሲደርሳቸው በቦታ ሆኜ በዚህ አጋጣሚ ሳሪ ቤት ገብተን ይሄ ነገር የተፈጠረው ሳሪ ቤት ገብቼ እየተጫወትኩ የእጣው ፕሮግራም በሌላ ቦታ እየተላለፈ ነበር። እኔ ሳሪ ጋር ገብቼ እየተጫወትኩኝ ብዙ ኮመንታተሮች መጡና እንዴት ተስፍሽ ኢትዮጵያ አይደለም እንዴ እጣው ጋር ለምን አትሄድም ብለው ጠየቁኝ። ኧረ አልተጠራውም እኮ በቃ አልጠሩኝም። ስለዚህ ያው ያልተጠራውበት ቦታ ድንኳን ሰበራ አልሄድ ብዬ ጨረስኩ። ከዛም በኋላ በአካል ሳገኛቸው ሀቡንም ጠየቅኳት። ዋይ ለምን የእህቶቼ ደስታ ላይ ብገኝ ምን ችግር አለው? ምንም ችግር የለውም። አይደለም ለእህቶቼ ደስታ እጣ ሲወጣላቸው ቦታው ላይ ብገኝ ምን ችግር አለው? እያገዝናቸው አይደል? የጠየቅኳት ምንድን ነበር ብትጠሩኝ? ለእሷን ያልኳት ወይ ስላላወቀ ይሆናል ተስፍሽ እንደዚህ አትዘንበት ተብሎ ከዛን በኋላ አውርተን ከነሱ ጋርም ተነጋግረን ውጭ ጉዳይ ሚኒስቴር ስንት ጉዳዮች ለመስራት አብረን የገባ ነው። ፎቶቿን ማየት ትችላላችሁ፣ ቪዲዮቿን ልለጥፍላችሁ እችላለሁ። እያንዳንዱን ነገር ወንድም ካሊድ ባለው ኮኔክሽን ምክንያት ባዘጋጀው ሁኔታ የተለያዩ ውጭ ጉዳይ ሚኒስቴሮችን አብረን አግኝተናል። እነሱም ስለ ሰክሰስ ያወራሉ፣ እኔም ደግሞ ስለ ጀጎል አወራለሁ። ወንድም ካሊድም ተጨምሮ በእነዛ ነገሮች ላይ እናወራለን። ተዋውቀን ለመረዳዳት በጋራ መስራት እንዳለብን አወራን። እሷም መታ በቤቷ እንዲህ ባላችሁ መሰረት እንዲያረኩኝ ለዚህ ነገር ምናምን ብላ በቃ ምንም እኛ አጠገበውም ያለን አይመስልም። ፎቶዎች ላይ ብቻ ግን ታሳያለች። ችግር የለውም ለዛ ያንን ነገር አድርገን አብረን ተጋግዘን ሰራናቸው ማለት ነው። እሱን የጠየከኝ አላስተዋውቅም ስል ቅር ያለህና እኔን የከሰስከኝ በቦታው ላይ ያልተገኘው ያቅር ብሎ እኮ እንትን እንዳሰብኩ ሲጀመር ቅር የሚለኝ ምንድን ነው? 80 ዩኒቨርሳል በዓለም ያሉ ሰዎች ሲሰጡኝ ተናዳችሁ ነው እናንተ ወንዶች። ፎርዛት ማተር ጌሙን ስትጫወቺ እኔ እንቅልፌን ተኝቻለሁ። የመረጣችሁት ሰዓት ከኔ ጋር ከኒውዚላንድ ጋር ሰዓቱን የተጫወትሽበትን ሰዓት ይሁንና በእኛ ስንት ሰዓት ነው የሚለውን ነገር በኒውዚላንድ እዩ። የተጫወትሽው ተቆራርጦ ነው የደረሰኝ። ልክ አሁን አምተሽኝ ከጨረሽ በኋላ ተስፍሽና ብለህ ኦዲዮ እንደላክሽልኝ ሳላውቅ በፊት እንዳለው ማለት ነው። ስትጫወቺ አላየውሽም። ምን ጭራሽ አንደኛ ያንቺ ማግኘት ያንቺ መለወጥ ብኖር ኖሮ እኔም ካለኝ ነገር ላይ እህቴ ነሽ ደገፍ አድርጌ መስጠት የምችልበትን ነው እንጂ የምሰጠው። ያንቺ መለወጥ ያንቺ ማግኘት ምኑ ነው የሚያቃጥለኝ? ቸግሮኝ ነበር የምታውቂኝ? አንድ አበባ ስል ታውቂኛለሽ። እኔ እንደው አሁን አንቺ የተሻለ ህይወት ኖሮሽ እኔ ቀንቼ እኔ ተስፋዬ ክንፈ በአንቺ ህይወት ቀንቼ ላይፍ ምናምን ትዳርህ እንዲህ ሲበላሽ ስራ ሲበላሽ ምናምን ፎር ዳት ማተር ማለት ነው። የኔ ትዳር ቢበላሽ ባይበላሽ የስንት ሰው ትዳርን ላይቭ ላይ አምጥተሽ ገበናዎችን አውጥተሽ የበተንሻቸውን ሰዎች ለምን ወደኋላ አትመለሽ? ምና ቼክ አታደርጊያቸው? ቢበላሽ የኔ ትዳር ምን አገባሽ እንጂ ምን አገባሽ?
በትዳራችሁ ላይ ምናምን በማግጥ ምን አገባሽ? ውሽማ አይነሽ አንቺ ይመለከትሻል ወይስ አልዋሉ በማለት ሚስጥር አናወጣ ምናምን? እሱማ እኮ ተለጥፎ እኮ የተስፋዬን ጉድ ተብሎ እኮ ዓለም ያወቀው ነው። ያመንኩበትን እኔ የፈለኩትን ባገባ በፈታ ምን አገባሽ? የሰው ገበና ሰምተሽ አንቺ እያዋረድሻቸው የሰው ገበና ሰምተሽ እናትና ልጅን እያጣላሽ ኦሬዲ እስቲ ዝም ብላችሁ ተናገሩ ብቻ እያልሽ ንክት ታርገሽ ሶሉሽን ላሰጫቸው በሞቀበት ብቻ ከዩቲዩብ ላይ ያለን ኢሹ አምጥቶ 10,000 እና 20,000 ሰው ማስገባት እኮ ቀላል ነው እህቴ። አንቺ ጋር ሰው መጣ አልመጣ እኔ ቤት አክብሮኝ የሚመጣው ጥርት ያለ ኦዲየንስ ነው የሚከተለኝ፣ በአክብሮት ነው የሚከተለኝ፣ የሚሰማኝ ይሰማኛል። ሚዲያው ላይ እኩል ነው ያለ። ከኋላችሁ መጥቼ ምን ተአምር ሰተሽ ምንድነው የተለየ ማድረግ የሚያስገኘው እህቴ? እኔ ብሰራው ማስታወቂያን እንዴት ስሰራ ብዙ ማስታወቂያ ትሰራለች እናትዬ። ብዙ ማስታወቂያ መስራት እኮ መልካምነት ነው። ምንም የተለየ ነገር የለው። ባንቺ ማግኘት ኮምፕሌክስ የሚጫንብኝ ምን ጎሎኝ? ሲጀመር ምን ጎሎኝ? ምናልባት የኔን ስራ የኔን አቅም ስለማታውቂው ነው። ስትጠሪኝ ስመጣልሽ ወያላ ወር ደግሞ የሰፈር ተላላኪ መስየሽ ሊሆን ይችላል። ሲጀመር አካውንቴን አታውቂው ወይ ስራ ተበላሸብኝ ብዬ አማክሬሽ አላውቅ። ምን እንደምሰራ አታውቂ። የእውቀቴን ልክ አታውቂ። በመጣልሽ አፍሽ ህይወቴ ሲቀየር አንቺ የምትኖሪው ሌላ ቦታ፣ እኔ የምኖረው ሌላ ቦታ፣ በታሪክ ልንገናኝ ማንችል ሰዎች፣ ቲክቶክ የሚያስተዋውቀን እህትና ወንድሞች፣ መልካም ስራ ላይ ተባብረን የምንሰራ ሰዎች ያንቺ ማግኘት እኔ ጋር የሚያስቀናኝ ምንድነው? ምንድነው እሱ? ያንቺ ጊፍት ማግኘት እኔን የሚያስቀናኝ ምንድነው? በሰዓት ስንት እንደማገኝ ታውቂያለሽ አንቺ? አካውንቴ ላይ ስንት ብር እንዳለ ታውቂያለሽ አንቺ? ቸገረኝ ብዬሽ ጠይቄሽ አውቃለሁ። አግዢኝ ብዬሽ አውቃለሁ አንቺ። በእኔ ጉዳይ ባክሽ ተባበሪኝ ጉድ ልሆን ነው ብዬሽ አውቃለሁ። ከዚህ ማአት አውጪኝ ብዬሽ አውቃለሁ። እንዴ ተይ እንጂ የምንኖርበት ሀገር አሁን ይብላኝ። ኢትዮጵያ ሆኜ የሆነ እርዳታ ብሰና ኖሮ በቃ እድሉን ታገኝ ነበር። ማርያምን አታውቂኝም። እኔ ምን እንደምሰራ ምን አይነት እውቀት እንዳለ አታውቂኝ። ምናልባት አንቺ ጋር ቁጭ ብዬ ስውልና ስታዘዝሽ አክብሮቴን እንደ ንቀት አይተሽው ከሆነ የፈለገሽን መናገር ትቻለሽ። 80 ዩኒቨርስ ከደረሰኝ በኋላ ሰው ተቃጠለ። እኔ መጥቼ ስለ እንደ እናትዬ ሂትለርም እኮ ባለም ይታወቃል ስንት ሰው ፈጅቶ ትኩስ አጀንዳ እኮ ወስዶ እኮ 30,000 ሰው ማስቀመጥ ይቻላል። እቤቱ ጌም ለማጫወት እንትን ብሎ እየቆረጠ እንትን ይላላቸው አልመች ስለው ምናምን ያነሳሽው አንቺ ነሽ፣ ያልተመቸሽ አንቺ ነሽ። እህቶችሽ በማግኘትሽ በቃ ተበሳጭተሻል ማለት ነው። በአንድ በተነሳ ጉዳይ እንደዚህ ተጠንቀቁ የሚል ነገር ስለሰራው ብቻ ይህንን ሁሉ የምታደርጊው ከሆነ እንደምታስቢው በቃ የውሸት ነው ጓደኝነትሽ፣ የፌክ ነው። በነገራችን ላይ አውቃለሁ የፌክ እንደሆነ ሁሉም ነገር አውቀዋለሁ። እማዬ ትሙት እኔ ሞደው ልጄን ያሳጣኝ ነው የምልሽ። እንዳንቺ ሰው የሚንቅ የለም፣ እንዳንቺ ሰው የሚንቅ ሰው የለም በዚህ ምድር ላይ። በአካልም አውቅሻለሁ። እያንዳንዱም በቃ ማለት በራስሽ ኮንፊደንስ እኮ መኖር ጥሩ ነው። ሰውን በመናቅ ውስጥ ግን ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው። ይህንን ደግሞ አስምራችሁ ያዙት፣ አስምራችሁ ያዙት። እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቁታላችሁ። የሆነ ቀን ቪዲዮዎችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሻለው ትላላችሁ ማለት ነው። እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃታለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁኝ። ታስገባላችኋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ወረድ ብላችሁ ቪዲዮ እዩ ምላችሁ። ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት በትትና ቢዝነስ ላይ ሰርተው ማይንዳቸውን እየቀየሩ ውጤታማ የሚያመጡ ናቸው የሎሚ ፋሚሊዎች። ያንቺ ሰዎች ደግሞ ሂዱና ሌባ ሌባ በሉ ሲባሉ ሄደው እንደ ማግኔት ሌባ 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 የሚሉ። ልጅቷ አልመጣም ስላለች በረጅም ቀሚስ የነበረውን ጉርድ ስላደረገች ተሳስታለች። በስራ ላይ ይገጥማል እንኳን የሚል ነገር አደረ። ስንት ለፍታ እዛ እንደደረሰች እንኳን አታውቂም። ቪዲዮ አለላችሁ ገብታችሁ ማየት ትችላላችሁ።
የሰዎችን ገበና አውጥታ እንትና ሌባ እንደዚህ ምናምን ብለሽ ለ150 ሺህ ብር በጣም ዝቅ ከፍ ያደረግሻት ሴትዮ 54 ሚሊዮን ብር ሲሆን ለምን አላመመሽም? ጉዳዩን ስትዩ ከፍተኛ ቀውጤ አድርገነው በቤትሽ መተን መፍትሄ እንፈልግ ያልነውን ጉዳይ አሁን መከላከል ውስጥ ምን አስገባሽ? ልጅቷን ፕሮቴክት ማድረግ ምን አስፈለገ? ሲቀጥል ቪዲዮ ሰርተሽ እንትና ሳጂ እንትና አይደለችም መንጃ እንትኗ ልካልኝ አረጋግጫለሁ ብለሽ ለጠፍሽ። who are you? ማንሽ አንቺ? እኛ እኮ ዶክመንት ሰብስበን ለህግ አካላት ምንሰጥ እንዲደርሰናል እያልን ለተመልካቾቻችን የምናሳውቅ ግለሰቦች ነን። ተሰረቅን ተበዘበዝን አግዙን አሉን እንጂ አንቺ ማስረጃውን ይዘሽ ወስኝ እኮ የተባለ ነገር የለም። ማን ስለሆንሽ ነው አንቺ የምትወስኚው? ተባባሪ ከሆንሽስ እንዴት ነው ምናምንሽ እንዴ? እዚህ ጋር ተስፍሽ ቅልቦች ሚኒሽን ስሚ ፎቶዋ በስሟ በናሽናሊቲዋ ነው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሀይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም። ፓስፖርት ነምበሯን አዩ አለ አልክልህም በቃ አይ በሚል ስትል የቀለቦች ይቅርታ በጣም በእኛ ህግ ፖሊስ እያልን ያለ ነው። ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይ ቅድም እንዳላችሁት እሰማለሁ እየተቆራረጥኩ ነው። ተስፋሽ ትሰማለህ? ቀጥል። አሁን ሚውት ላይ ነን። እያልን ያለ ነው። ለአንቺም መፍትሄ ለነዛኞቹ መፍትሄ ይሁን እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያልን። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት በየቦታው ላይ ፎቶሽ እየተለጠፈ ምናልባት ጠቅሞኛል ብለሽ የምታስቢ ከሆነ አይዶን ነው እየጠቀመች ከሆነ ካልሆነ ግን ያንቺም ስም አርፎ እነዛ ልጆችም እውነት ፈላጊ ወንድም እህቶችም ሌላ በቃ ማን ነበረች 57 ሚሊዮን ነው ሳጂ ሳይሆን ማህሌት ሌላው ናት ብለን ሌላ ፍለጋ ውስጥ እንድንሄድ አንቺ ኮንፈርም ልታደርጊ የምትችይበትን መንገዶች ብትፈጥሪ ነው። እነሱ የሚያቀርቡት ኦፕሽን ብቻ አይደለም። አንቺ የራስሽንም ደግሞ በዚህ በኩል ይሄ መብትሄ ሊሆን ይችላል የምትያቸው ነገሮች ብታስቀምጭልን የሚለው ነው። የነሱ ልጆች ይመለከታቸውን አሁን ለምሳሌ ይመለከትሻል። ቆዩን ልጨርስ። ተስፍሽ አመለከተም ላንቺ እኔ ጥያቄ ስላለኝ እሷ ትጨርስና የኔን ሀሳብ እኔ እዛ መብረቁ ቤት የተናገርኩት ነገር ስላለ እሱን እስኪ ላንቺም ፓስፖርት አምጥታ አሳየች ምናምን ሲሉ ሀቢባ ናት አብራ እንትን እያለች ምናምን ስላሉ እኔ ላንቺ እንደ በወሬ ችግር የለብኝም። በወሬ እኔ ላቶን ሀቢባ የኔ ሀሳብ እዛ የሰጠሁት ነው። መብረቁ ቤት የሰጠሁትን ሀሳብ ነው የሚደግምልሽ። ምንድነው ያልኩት? እኔ አስፈልገኝም ተምራ መሳጅ ጉዳዩ የማይመለከተው ሰው አላስገባም። ቤቴ ይጋለው ሁሌም ጉዳዩ የማይመለከተው ሀቢባ ሌባ ናት የሚላከል የሰረኩበትን ፕሩቭ ያቀርብልኝ። ዎች ያልከውን ሰምቻለሁ። አንደርስታንድ አለኩረለው አንደርስታንድ ዮር ፐርሰን የምታደርገውን አይቻለሁ። እኔ ደግሞ የሰዎቹ ሊስ ከመጀመሪያው ጀምሮ እኮ እኔ ምንም ፕሩቭ አላረግም ማለት ይችል ነበር። አድርጌያለሁ። የተጠየቁ ጥያቄ እኮ እየሄደ ከፍ እያለ ሄደ። ኦኬ። ስለዚህም ያለሽበት ቦታ አሳይ ተብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶክመንት የፓስፖርት ነምበር ያለበትን የኔን አልክም። ሂደድ አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ክሰሱ እንጂ ተከሳሹን ጠርታችሁ እኮ አይደላችሁ ፕሩቭ አድርግ የምትሉ። ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔ ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አድርጉ። በተረፈ ለእናንተ እኔ ፓስፖርቴን አልክም። ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ቢፈልጉ ስሜን ፒክቸሬን አድርገውታል። 2-3 ሳምንት ምንም አይመስልኝም።
በየቀኑ ማህሌት ቢባል ምንም አይመስለኝም። አሁንም ምን ማን ነው ስሙ ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ቅብም የለም፣ ጥላቻኝም የለብኝም። አይ ሪስፔክት ሂም፣ መብቱ ነው። እንደፈለገ መናገር ጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለኩ ደስ ብሎ ፐርፊውም ሪቪው ማድረጌ መብቴ ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመነ ያምናል፣ እኔን ያመነ ነው ማያምን። ግን እናንተ እንድትሰሩበት ወንጀለኛን የመያዝ እዚህ ጋር ይሄ ጉዳይ ሲጀመር ሀቡ ቪዲዮ የሰራችው ማህሌትን ለመያዝ ጉዳዩን ተባብራ ለህግ ለማቅረብ የተበደሉ ሰዎችን ለመካስ ነበር። ከምን ቅስበት ነው የሳጂ ደጋፊ የሆነችው የሚለው ነገር ያስደነግጣል። ከምን ቅስበት ነው ደጋፊ ጠበቃ የሆነችው? ለተሰረቀው ለተበደለው ለደሃው ካዘነች ለተጠረጠረ ሰው በዚህ ልክ መከራከር የፈለገችው ለምንድን ነው ሲባል ሺ ኢዝ ሄር ጊፍተሯ ስለሆነች እንዳሉ ግሩፑ ለኛም ስጭን እያሉ ጊፍተሯ ስለሆነች ብቻ ፕሮቴክት አደረገቻት። ሶ የተቸገሩትን ሰዎች ለማየት ቅን አይደለችም ማለት ነው። እዛ ጋር 74 ቤተሰቦች ስንትና ስንት ሜዳ ላይ የተበተኑትን ሰዎች ለማየት ቅን አይደለችም ማለት ነው። ተባበሪያቸው ለማለት የማሳየት እኔ ጋር ደርሷል